ፍቅር ያሸንፋል የምንልበት ታይሞች ባይኖሩ ጸዴ ነበር። እንደ ሐሳብ ራስሽን ማፍቀር ብትጀምሪስ? አዛለው ቢል አንፎሎ አድርጊያችሁ ብሎክ ነው ማድረጋችሁ። እናቴ ትሙት። ዮኒ ማኛ ምን እያለ ነው? እስኪ ስሙት። ጥያቄ አለኝ በአሌክስ እና በዴዚ መካከል ሁላችንም ጥያቄ አለ። እውነት አሌክስ በፍቅር ነው? አሌክስ እውነት ተንከባክቦ ያኖራታል? አሌክስ እውነት ለትዳር በቂ ነው? እንደ ሐሳብ ራስሽን ማፍቀር ብትጀምሪስ? እንደ ሐሳብ ራስሽን ማፍቀር ብትጀምሪስ? ራስሽን ማፍቀር እንደምታስቢው አይደለም። ፍቅር ያሸንፋል የማንልባቸው ጊዜያቶች ቢኖሩ ጥሩ ነበር። ፍቅር ያሸንፋል ባይብል ላይ ይላል። ፍቅር እኮ ያሸንፋል፣ ግን ፍቅር ያሸንፋል የምንልበት ታይሞች ባይኖሩ ጸዴ ነበር። ሁሉም ጋር ታርቄ አጀንዳ ከየት ይመጣል? ከሁሉ ተታርቄ አጀንዳ ከየት ይመጣል? ጃኒንና ዲቦራን ፍችልኝ። የንግስታችሁን ጉድ አውጣላችኋለሁ። ኦኬ እየሰማሽኝ ስለሆነ ነው። ዲቦና ጃኒን ፍችልኝ። የበላቸው የቃሪያ ቅጣት የኔ አባት በዳይሶች የምር ዘይቱ ፍሪ ሰራ ፊቱ ላይ ማን ተቀጥቶ ማን ይቀራል? የለበስከውን ነው ታሪስ ጊፍታችን ዳይብላንድ ጋይስ። ሰላም ጤና ይስጥልኝ ውድ የቻናሉ ሰዎች፣ በሌላ ወቅታዊና አዝናኝ ቪዲዮ ወደ እናንተ ተመልሻለሁኝ። ዮኒ ማኛ ምን እያለ ነው? በዚህ ዙሪያ ሀሳብ ትሰጡበታላችሁ። ለነገሩ እሱን ማመን ትንሽ ይከብዳል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ላይክ እያደረጋችሁ ጀምሩ። ጥያቄ አለኝ በአሌክስ እና በዴዚ መካከል ሁላችንም ጥያቄ አለ። እውነት አሌክስ በፍቅር ነው? አሌክስ እውነት ተንከባክቦ ያኖራታል? አሌክስ እውነት ለትዳር በቂ ነው? ገና ልጅ ብዙ ሮጦ ያልጠገበ ልጅ ነው አሌክስ። በአጋጣሚ ተረገዘ እንጂ አሌክስ ሮጦ አልጨረሰም። አቆይ ሸፋፍኑለት፣ የፈለጋችሁትን ነገር በሉለት። ሪያሊቲው ጋር ስትመጡ አሌክስ ገና ሮጦ ያልጠገበ ጎረምሳ ነው። አቆይ ነው። እግዚአብሔር እንደው የእናቷን ነገር ለመቃስ ብሎ እንደው ካላቆመው በስቀር ይሄ ልጅ ገና ምንም ያላየ ልጅ ነው። ሂሪዝንስ ምንም አላየም። ገና 24 ዓመት ባበሻ ወንድ ማለት በ24 ዓመት ልብ ሊገዛ፣ በ24 ዓመት ትዳር ሊመሰረት ወንድ ልጅ በ24 ዓመት ህይወቱን ሊጀምር አንገቴን እሰጣለሁ። የማይሆን ነገር ነው። እያስተዋላችሁ ግን በዚህ ነገር አስተውሎ በእናቷ በምን ስለተጎዳች አይቶ ለሱ የከፈለችው ዋጋ ትልቅ መሆኑን አይቶ ይቺን ልጅ በጥሩ ቢዛት መልካም ነው ብዬ አስባለሁ። ለሱ ብላ ከእናቷ ጋር ተለያይታለች። ተለያይታ እናትየው ሄዳለች። በቃ ላትመለስ ዘላለማዊ እንቅልፍ አንቀላፍታለች እናትየው። ለማብላ ለአሌክስ ተብሎ ለወንድ ተብሎ አሁን ትምህርቷን አቋርጣለች። አሌክስ ትምህርቱን አያቋርጥም። መሄድ መቅረት ትችላለች። አሌክስ ትምህርቱን አያቋርጥም። አሌክስ ስራውን አይተውም። አሌክስ የሚፈልገውን ነገር ከማድረግ አይመለስም። እሷ ግን ከእናቷም ከትምህርቷም ከምኗም አሁን አቁማለች። ልጅ ማሳደግ አለባት። እሷ ልጅ ማሳደግ አለባት። ዴዚ ልጅ ማሳደግ ትምህርቷን አቁመዋለች። አብሶሉት። ከዛ በቃ ይቺ ልጅ ታቅፋ ከእሷ ጋር ትኖራለች። እሱ እንደፈለገ መሆን ይችላል። ከፈለገ ከእሷ ጋር መሆን፣ ከፈለገ ደግሞ ህይወቱን መቀጠል ይችላል። አሞራው ማለት ነው። እውነታውን እንነጋገር። እውነታውን ሌላው ይማርበት፣ ሌላው ይወቅበት። የእናት በላይ የሚሰጥ አሌክስ ወይ አሞራው ከእናት በላይ የሚሰጥ እናቷ ሞታለች። በዚህ ጉዳይ ይቺ ልጅ ከልቧ አፍቅራለች። ከልቧ ማንንም አልሰማ ብላለች። በጭፍኑ ነው የገባችው። ላስማማችሁ እንደ ዴዚ እኮ ትወዳለች ምናምን ብዬ አልፈልጋትም ምናምን ብለህ ስቀውጠው ነበር ቪዲዮዎች ስላሉ ማለት ነው። አልፈልጋትም። ከዛ የሆነ ጊዜ ላይ በቃ ተዋደድን ተብሎ ተጀመረ። ያው ተቀጠለ። ሊሆንም ይችላል። እሱ ፈጣሪ ነው የሚያውቀው። የልብን ፈጣሪ ነው የሚያውቀው። እንዳሳየዋችሁ በአሌክስና በዴዚ መካከል ድጋሚ እየገባ ነው። ከሰሞኑ ከዴዚ እናት ማረፍ ጋር በተያያዘ ብዙ ነገሮች ሲወሩ ነበረ። እንግዲህ እንደሰማችሁት በአሌክስና በዴዚ መካከል ያለው ፍቅር ትክክለኛ አይደለም፣ እንደውም እርግዝናው የታሰበበት አይደለም፣ ሌላ ነገር ለማለት ሞክሯል። እናትየዋ አሁን በህይወት የለችም። ለሷ መሞትም ተጠያቂ ለማድረግ ሞክሯል። ያልሆነ ነገር ነው እየተናገረ ያለው ሶሻል ሚዲያ ላይ አጀንዳ ለመፍጠር። ያው አንድም ቪዲዮ አሳይቻችኋለሁ። ከሁሉ ጋር ከታረኩኝ ከማን ጋር እንዴት አጀንዳ ያገኛለሁ አይነት ነገር ነውና የሱን ወሬ በርግጥ ከልቡን የተናገረውም ለማለት ይከብዳልና ግን ሁሉም ሰው ደግሞ የሚረዳበት መልኩ ተመሳሳይ አይደለም። ሁሉም ሰው እንደዛ አይረዳም። የሚያዳምጠው ሁሉ እውነት ነው የሚመስለው ሶሻል ሚዲያ ላይ ብዙ ጊዜ እንደመቆየቱና እስኪ የሆነ ነገር በኮመንት የሆነ ነገር በሉት ለዮኒ። ምክንያቱም ተዋደው እየኖሩ ያሉ ሰዎችን እንደገና ለመነጠል ልጅቷ አሁን እናቷ በህይወት የለችም። ልክ ምንድነው የሚባለው ከባለቤቱ ያወቀ ቡዳ ነው የሚባል አባባል አለና እሱ በደንብ አይወዳትም። እርግዝናው ጭምር ሳይታሰብበት የመጣ ነው
ዋዳዛት ሚን ባይ አንዳንዴ በሰው ህይወት መቀለድ ጥሩ አይደለም የሚል እይታለኝ። እንደ ሐሳብ ራስሽን ማፍቀር ብትጀምሪስ ብለዋል አዶናይ። እስኪ ቪዲዮ ላስደምጣችሁ። እንደ ሐሳብ ራስሽን ማፍቀር ብትጀምሪስ? ራስሽን ማፍቀር እንደምታስቢው አይደለም። ራስን ማፍቀር ኖኖ ማለትን መማር ነው። ራስን ማፍቀር የበታችነት ስሜት እንዳይሰማሽ ራስሽን ቀን በቀን ማስታወስ ነው። ስራ ስትጀምሪ፣ ቢዝነስ ስትጀምሪ፣ ቲክቶክ ስትጀምሪ፣ ሁሉም በጀመርሽው ነገር ከሰው በታች ነኝ ብለሽ አለማመን ራስን ማፍቀር ነው። አየሽ እድሜ ልክሽ ውድድር ውስጥ እንድትገቢ ተደርገሻል። ራስሽን እንድትጠይ፣ ራስሽን እንድትንቂው፣ በቂ አይደለሁኝም ብለሽ እንድታምኚ፣ ስራ ብጀምር፣ ቢዝነስ ብጀምር፣ ቲክቶክ ብጀምር ውድቀት ነኝ ብለሽ እንድታስቢ ተደርገሽ ነው ያደግሽው። ይህ አስተሳሰብሽን የምታስተካክዩ ደግሞ ራስሽን ማፍቀር ስትጀምሪ ነው። ራስሽን የምታፈቅሪው ደግሞ የድሮ ማንነትሽ እዛው ስትዩ ነው። ነገራችን ላይ ራስን ማፍቀር እጅግ በጣም ከባድ ነገር ነው አይደለ? ራስሽን ማፍቀር ስትጀምሪ ብዙ ነገሮችን መተው ተጀምሪያለሽ። ፕራዮሪቲ ወይም ቅድሚያ ለራስሽ የሚባል ነገር ተሰጫለሽ። ነገን ተስፋ ታደርጊያለሽ። ሰዎች ስላንቺ የሚሉሽ ሳይሆን ስለ ራስሽ ብቻ ነው። ሰዎች እንደዚህ ስላሉ ኔጌቲቭ ኮመንት ስላንቺ ስለሰጡሽ ሳይሆን ራስን ሆነህ መኖር ማለት ነው ባጭሩ። እንዴት ነው ይቻላል? ትንሽ ይከብዳል። እነዚህ ነገሮች በፕራክቲስ የሚመጡ ናቸው። እኔ እንዳየሁት ከሆነ ዴይ ቱ ዴይ ደግሞ ህይወታችሁ ይቀያየራል እኮ አይደለ? ፊሊንጋችሁ፣ ኢሞሽናችሁ፣ የምትኖርበት ሁኔታ፣ ያላችሁበት ብዙ ነገሮች ዲተርሚን ያደርጋሉ። ግን ራስን ሆኖ መኖር ማለት ራስን ማፍቀር፣ ራስን ከሌሎች ጋር አለማወዳደር፣ ዛሬ ላይ የምንፈልገው ነገር አላገኘንም ማለት ራሳችንን መጥላት የለብንም። ከእንደዚህ ነገሮች በስፋት ይያዛልና ራስን አፍቅሮ መኖር ይቻላል? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ፍቅር ያሸንፋል የማንልባቸው ጊዜያቶች ቢኖሩ ጥሩ ነበረ። ጃኒ ይህንን ነገር ከምን ተነስታ ይሆን ያለችው? እስኪ ቪዲዮ ላስደምጣችሁ። ፍቅር እኮ ያሸንፋል፣ ግን ፍቅር ያሸንፋል የምንልበት ታይሞች ባይኖሩ ጸዴ ነበረ። አሁን ለምሳሌ በእኔ በራሴ ልበደል እችላለሁ፣ ልጎዳ እችላለሁ። በዛው ልክ ልበድል እችላለሁ፣ ልጎዳ እችላለሁ። እኔ ራሴ ግን ምን አስተሳሰብ አለኝ? ክርስቶስ ለእኔ አስተማረኝ ፍቅርን። ስለዚህ ይቅርታ ሰው እንዲያደርግልኝ ከፈለኩ እኔ ይቅርታ ማድረግ አለብኝ። ይውሻል ሰው ይቅርታ እንዲያደርግልኝ ፈልግ ከሆነ ይቅርታ ማድረግ አለብኝ እኔ ራሴ። እንደዚህ አይነት አስተሳሰብ ሊኖረን ይገባል ነው እንጂ እኔ ኔጌቲቭ መሆን አልፈልግም። ምክንያቱም እድሜ በጭም እንዳትሆን ምናምን ብሎ አዛለው ቢል አንፎሎ አድርጊያችሁ ብሎክ ነው ማድረጋችሁ። እናቴ ትሙት ፋሚሊ ምናምን ስለሆነ አልሰማችሁ። ብዙውን ጊዜ ፍቅር ያሸንፋል ነው አይደለ ሲባል የምትሰሙት። ጆሲ ፍቅር ያሸንፋል ብሏል። በርካቶቻችሁም የምታምኑበት ነው፣ እሷም ታምንበታለች። በእርግጥ ግን ምንድነው ስፔሲፊክ አድርጋታለች። ፍቅር የሚያሸንፋቸው ሰዎች አሉ። ስለዚህ እናንተ መልካምና የዋህ ናችሁ እየሰራችሁ ለሌሎች መልካም ናችሁ። እነሱ በፍቅር የማያምኑ ከሆነ የማይሸነፉ ከሆነ እንዴት ልትግባቡ ትችላላችሁ? ምናልባት ከዛ አንግል ይመስለኛል የተናገረችው ጃኒና ሁሉም ነገር በጊዜና በቦታው መሆን አለበት። በቦታው ትክክለኛ ነው ወይ ለዚህ ነገር የሚለውም ታሳቢ ማድረግ ግዴታ ነው። ምክንያቱም አንዳንድ ፍቅር የማይገባቸው ሰዎች ስላሉ አይመስላችሁም? ከሁሉም ታርቄ አጀንዳ ከየት ይመጣል? ለጤናም ጥሩ አይደል። እስኪ ስሙት። አሁን ከሁሉ ተታርቄ አጀንዳ ከየት ይመጣል? አሁን እኮ ችግሩ ከሁሉም ጋር ፒስ ከሆንኩኝ ጥሩ አይደለም ለጤና። አዲስ ማንን ላምጣ? በመድኃኒዓለም ከሁሉም ጋር ፒስ አይነፋም። ኖ የሆነ ሰው ነገር ልፈልግ። ማንን እንላስ? ቤተሰብ እንዳሳ እንዳሳ ማን ይላስ? ሙሉ ሰው ጋር አንድ መሆን አስቸጋሪ ነው። አንድ ሁለትማ መላ ቀደም ሲል በህይወት ቁማር መያዝ ጥሩ አይደለም። በዴዚና በአሌክስ መካከል ዮኒ ብዙ ነገር ሲናገር ነበር እንደሰማችሁትና
ለማዋሸት ሰው ግን አይረዳም። አጀንዳ ከየት ይመጣል? እቅጩን እውነቱን ተናግሯል። ምንም ብል እንግዲህ እንዳትቀየሙኝ አይነት ነገር ማለት ነው። እኔ ምን ልበለው ባካችሁ? እስኪ እናንተ የሆነ ነገር በሉት። ጃኒና ዲቦራን ተይልኝ ብሏል። እስኪ ጂጂ እንትናም ፍቺልኝ ከቻልሽ። ዲቦና ጂጂ እየሰማሽኝ ስለሆነ ነው። ዲቦና ጃኒን ፍቺልኝ። ዲቦ የራሷ መንገድ ነው ያላት። አሁን ስድብ ውስጥ የለችም፣ ምን የለችም። በራሷ መንገድ የምትሄድ ልጅ ናት። ስለዚህ አትሰድብሽም። ብትሰድቢያት እመኚ፣ ጃኒ ብትሰድቢያት አትሰድብሽም። እኛ መመለስ ያለብን ለሚልሱን ሰዎች ነው። ጂጂ እየሰማሽኝ ስለሆነ ለሚልሱን ሰዎች እጠኝ። ስለዚህ ዲቦና ጃኒ መልሰው የሚሳደቡ ሰዎች ስላልሆኑ ጥቅም የለውም። ያስገምቱናል። መልሰው እንትን የማይሉን ሰዎች እንትን አይለንም። ዲቦራና ጃኒ ሰው አይሳደቡም። ስትሳደቡ ሶሻል ሚዲያ ላይ ላስላት የሚሉት ነገር አለና ምላሽ ለሚሰጣችሁ ነው። ጂጂ ከሰሞኑ እንደገና በጃኒና በዲቦራ ላይ የሆነ ነገር መናገር ጀምራለችና እባክሽ ተይልኝ፣ እነሱ የስድብ መልስ አይሰጡም ብሏል ዩኒና። ያው አንዳንዴም ቁም ነገር ይናገራል። እውነት ነው፣ ጃኒ አትሰጥም። ከዚህ ቀደም የሆነ ቪዲዮ ይሄ ከወጣ በኋላ አየሁኝና ዲቦራ በፊት የነበረ ቪዲዮ ነው መሰለኝ ሰው ያወጣልና አትሳደም ለሚለው ምላሽ እንደዛ ስድብ አይነት ነገር ያለው ቪዲዮ አውጥተው አየሁኝና ከዚህ ቀደም ዲቦራ ስትናገር የነበረው ምንድነው ከተሳደብኳቸው ነገሮች ይጸጽተኛል ብላለችና የሰው ልጅ ደግሞ ማመኑና መጸጸቱ ዛሬ የሰራውን ስህተት ነገ አለመድገሙ ነውና አንዳንድ ጊዜ ኢነርጂያችን ያልሆነ ቦታ ማባከን ነው። ስድብ ተገቢ አይደለም። ምላሽ ለማይሰጣቸው ሰው ደግሞ ታዲያ ለምን ተሰድባላችሁ ነው ያለው ዮኒ። የመጨረሻው አዝናኝ ቪዲዮ የበላቸው የቃሪያ ቅጣት አስገራሚ ቆይታ ነበር። እስኪ ቪዲዮ ላሳያችሁ። መጀመሪያ አደራህን ጓደኛዬ ናት ፈጣሪ አደራህን ጓደኛዬ ናት ፈጣሪ ጓደኛዬ ናት ረፍልኝ ጓደኛዬ ናት ረፍልኝ እባክህ ጌታዬ እባክህ በአጋጣሚ ያገኘሁት ወንድሜ ነው ጌታዬ በእናትህ ወንድሜ ናትረፍልኝ ዘይት ቀቡት አፍንጫውን ዘይት አድርጉለት አፍንጫው ላይ ዘይት አድርጉለት እንዴ ወይስ በቃሪያ እጁ ፊቱን ነክቷል? በቃሪያ እጁ ፊቱን ነክቶ ሊሆን ይችላል ሲታጠብ። በቃሪያ ትንታለ እንዳንተ ደግሞ እንዴ ቃሪያውን እኮ እንደዚህ እኮ ያስገባው እንደዚህ ጎርጎር ነው ፊቱን ነው እያቃጠለ ያለው አሉ። ፊቱን ካቃጠለው ደግሞ በቃሪያ እጁ ደግሞ ፊቱን ነክቶ ሊሆን ይችላል። አይታወቅም። ወደ አይበሩ ነው የሚገባው። እኔ ባለፈው ቃሪያ ካረኩ በኋላ ማለት ነው ሽንቴ ስሸና እግዚአብሔር እንዳለ መሽኔ እንዳለ ነው ያቃጠለኝ። እንዳለ አበርኩ በቃሪያ እጄ ነክቼው እግዚአብሔር ምስክሬ። እኔ እንዴት እንዳለ አው ሳልታጠበው እጄ። እሺ በረዶ አድርጉለት እባካችሁ። ቀልድ አይደለም ወይ ጆሲ? ብድግ በልና ካሜራውን እንዲያስቀው ቤታቸው ሂድ። እኔ እነግርሃለሁ፣ አንተ ትቀርባለህ። ሂድ ጆሲ፣ የምር ሂድ። አንተ በእናትህ እንደ ጻል ልጅ ይልኛል። ታላቅ ነኝ እኮ ወደ ግራ እንዳልጠለ ብራዘር፣ እያመመው ነው። አንተ እኮ እንዴ ሂድ። እንትናቸው ቤት ውስጥ 5 ጎረምሳ ናቸው ያሉት እኮ የሆነ ነገር እናድርግ። ታሳካኩ ሰው አይደለም። የሆነ ነገር እናድርግ። አሳሪ መስሎኝ እግዚአብሔር ነኝ ቀውጠዋል። የኔ አባት በዳይዞሽ የምር ዘይቱ ፍሪ ሰራ ፊቱ ላይ የኔ አባት ተመስገን። ጓደኛዬ ተርፎልኝ ያና አባት ተመስገን። ፈገግ እያልኩ ነው ይሄንን ቪዲዮ ያየሁትና የላይቭ ቅጣቱ አሁንም ተባብቶ ቀጥሏል። የቃሪያ ቅጣት ደግሞ እጅግ የከፋ ነው። ምን ሲሉት እንደነበረ ሰምታችኋል። እነሱም በተራቸው ተቀጥተዋል። አዝናኝና ፈገግ የሚያደርገው ነገር እስኪ የእነሱን ቅጣት ደግሞ እኔ የለበስከውን ነው ታዲስ ጊፍታችን ደብልናል ጋይስ ጆሮ ግንድን ሳጠናገር እኮ ልብስን የለበስከውን ቀባ። ጆሮ ግንድን አንተ ብቻ ነው ድራማ የምትሰራው። አንተ በእናትህ በትክክል ተቀጣ። አንተ አይን እንዳላጠፋ ይሄም ሆነ አንድ ነው። እናቴ ትሙት አስቀይማለሁ። ባል ነገር አለ እሱ አስቀይማለሁ። የሽንት ቤት ነጠላ እኮ ነው። ምን አገባኝ እሱ ነው። ባሌ ችግር የለውም በላቸው። ኢትስ ኦኬ እሺ፣ ችግር የለውም። ተረፍኩ። አንተ አታመሰግንም ፈጣሪ? መጀመሪያ ያው አንተ ፈጣሪ ነህ እንዴ?
እኔ አራዳ አንተ በታመመሙን ትሆናለህ። የቤት ኪራይ ሲደርስብህ ትዝ ብሎ ባበደ ሙድ ሆነ ታስቸግራለህ። አንተ ያራዳ ልጅ አንተ በጣም ታዳጊ ነህ። እንደዛ ብዬ አልረግምም። ምንም የአርባ ምንጭ ዳጣ እንኳን አልገደለም እንኳን ቃሪያ እንዴ ምን አዘን አንተ በታመመሙን ሆነኛ። ኧረ አንተ እኮ ይሄ ለፊት የምትጠቀመው ነው ማለት ነው። ተቀበል ዛሬ ተመችቶኛል ማለት ነው። እንደ ቀልድም ቢሆን በሰፈሩት ቁና ልክ ይሰፈርልሃል ነው የሚባለው። ተሳስቼ ከሆነ ኮሜንት ላይ ታስተካክሉኛላችሁ አባባሉን እና እንደዛ ነው። ተመልካቹ አቅጣጫውን ቀየረ መሰለኝ። እነሱ ደግሞ መልሰው ተቀጡ። ህይወት እንደዚህ ነች። ዛሬ ታገኛለህ፣ ነገ ታጣለህ። ዛሬ ደስተኛ ትሆናለህ፣ ነገ ይሄ ደስታ ያልፋል። ገንዘብ ደስታ ይሰጠኛል ብለህ አስበህ ከሆነ ገንዘቡን ስታገኘው ትለማመደውና ሙሉ ደስተኛ አያደርግም። በቃ በህይወት እስካለህ እንደዛ ነው። ዛሬ ላይ መጥፎ ሁኔታ ወይም ጥሩ ሁኔታ ካልሆናችሁ ነገን ተስፋ አድርጉ። ደግሞ ይቻላል። ፈጣሪ ሁሉን ነገር በምክንያት ነው የሚያደርገው። የዕለቱ መልእክቴ ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ቻው።